ጎርፉ ያለ ማስጠንቀቂያ ነበር የመጣው። ፍንዳታውን ተከትሎ ከፊቱ የነበረውን ድልድይ ከጭቃ የተሰራ ይመስል አልፎ በዛ ቁመቱ ወደ አፓርትመንቶቹ ያለ ምህረት ሲገሰግስና እናትና አባቱን እህቱን ጨምሮ ጠራርጎ ሲወስዳቸው በቅርብ ከነበረው ህንፃ ላይ ሆኖ ከመመልከት ውጪ ቪክ ምንም ማድረግ አልቻለም። ይህች ዕለት ለሱ አለኝ የሚለውን ነገር እብዶ የነጠቀው ምሽት ነበረች። ከሰዓታት በፊት በክፍል 2 ላይ የት ነው ያለው ደህና ነህ ብላ ቴክስት የላከችለት ግራሲላ የተባለችው ፍቅረኛው ጋር ተገናኝቶ ቤት የሚያደርስላቸው ዕቃ ስለነበረ እሱን አድርሶ በቶሎ ሊመለስ፣ እሷ ደግሞ አንዱ ፎቅ ጣራ ላይ ከጓደኞቿ ጋር ሆና ልጠብቀው ተነጋግረው ነበረ። ቪክተር ከእናት ከአባቱና ከእህቱ ጋር ከሞቀው ከተማ ማዶ የሚገኘው ክራውን ፖይንት ብለው የሚጠሩት የድሆች ሰፈር ውስጥ ይኖር ነበረ። ቤተሰቡ የኑሮ ደረጃቸውን አሜን ብለው ተቀብለው ስለኖሩ እንጂ ከእጅ ወደ አፍ በሚባል ደረጃ ነበረ የሚኖሩት። ሁሌም ግን ያለን ይበቃናል በሚለው በአባቱ ፍልስፍና ፍጹም ደስተኛ አልነበረም። ቪክ ለምን የተሻለ ህይወት ለመኖር እንደማይመኝ አይገባውም ነበረ። አባቱ የኦዝ ተቃራኒ ነበረ። በአባቱ ሊያየው የሚፈልገውን ህልመኝነት በኦዝ ውስጥ አግኝቶታል። አስቀድሞ ጠብቂኝ ያላት ፍቅረኛውንና ጓደኞቹን ማስጠበቅ ስላልፈለገ ሰዓቱ የእራት ሰዓት ቢሆንም ይቆይልኝ ብሎ ሊመለስ ይሄዳል። አላወቀውም እንጂ ለመጨረሻ ጊዜ ቤተሰቡን ተሰናብቷቸው ነበር የወጣው። ከቆይታም በኋላ ነበረ ጓደኞቹን አግኝቶ እየተዝናና ባለበት ይሄ ህይወቱን የቀየረው ክስተት የተፈጠረው። ሰላም እንዴት ናችሁ? የሲኒማ ቤቴ ቤተሰቦችና ተመልካቾች ዘ ፔንጉዊን የተሰኘውን ተከታታይ ፊልም ባጭሩ እየቃኘን እንገኛለን። ዘ ፔንጉዊን ብለው የሚጠሩት ኦዝ ባለፈው ክፍል ከሞት ነበር ያመለጠው። በፍጥነት ያቀነባበረው ውሸት ግን ከሞት ብቻ አላተረፈውም። ይልቁንም ከሶፊያ ጋር ለመስራት እድልን ከፍቶለታል። ሶፊያ ይህንን ለማድረግ ያቀደችው የፋልኮኒዎቹ የበላዮች የራሷ ውርስ ከነበረው ከአባቷ ዙፋን እብድ ነች ብለው እየገፏት መሆኑን ስለተመለከተች በዙሪያዋ ከነበሩት የእሷን ፍላጎት የሚጋራት ኦዝ ብቻ እንደሆነ ስለተሰማት ነበርና በድብቅ ተጽዕኖዋን ለማስፋፋት እንቅስቃሴ ትጀምራለች። በዚህ ዓለም ውስጥ አንድ የወንጀል ቤተሰብ ከሌላው ስኬታማና ኃያል ሆኖ መቀጠል የሚችለው ወደ ከተማዋ አስገብቶ በሚያሰራጨው የአደንዛዥ እጽ ተፈላጊነትና የማቅረብ አቅሙ ነበረ። ምርቱን የሚፈልግ ማህበረሰብ ካለ እጹን ላለማጣት ሲል ሁሉም ፊቱን ወደ እነሱ ማዞሩ አይቀርም። ይህንን የሚያውቁት ኦዝ እና ሶፊያ አልቤርቶ አስመጥቶታል የተባለውን አዲስ እጽ ድሮፕስ ከተባለውና ፋልኮኒዎቹ ለረጅም ጊዜ በጋተም ሲያሰራጩት ከነበረው የተሻለ እንዲሆን በማድረግ አዲስ ተቀናቃኝ ሆነው ይነሱ ይሆን? ኦዝም ምንም እንኳን ከፋልኮኒዎቹ ጥርጣሬ ቢያመልጥም ኤርቫድ በመሞቱ ማሮኒዎቹ የልጃቸውን ደም ከእጁ ፈልገው ሲመጡ ምን ብሎ አስተናግዳቸው ይሆን የሚሉትን ጥያቄዎች ይዘን በጉጉት ክፍሉ ወዴት እንደሚወስደን አብረን የምናይ ይሆናል። መልካም ቆይታ። ኦዝ አፓርትመንቱ ውስጥ ከቪክ ጋር ሆኖ የሶፊያን መምጣት ይጠባበቃል። ባለፈው ክፍል በድብቅ ለመጀመር እንዳቀዱት ምሽቱ የአልቤርቶን እጾች የሚቀበሉበት ነበረ። ቪክም ሾፌራቸው ሆኖ እንዲያደርሳቸው አቅዷል። ለኦዝ አሁን ወሳኙ ስራው እጹ ምን አይነት እንደሆነ መመልከት፣ ስለ እጹም የሚፈልገውን መረጃ ማሰባሰብ ነው። ሶፊያ ጋር አብረው ለመስራት ያቅዱ እንጂ ምናልባት ሉካ በድብቅ የምትሰራውን ካወቀባት መቀጣጫ ስለሚያደርጋት ያኔ ከጨዋታ ውጭ ስትሆንለት አዲሱን እጽ ለራሱ ይዞ ጉዞውን ከቪክ ጋር ሊቀጥል አስበዋል። የሚገናኙት ኦዝ አፓርትመንት ነበረና ከደቂቃዎች በኋላ በር ላይ ደርሳ ታንኳኳለች። በመሃል የኦዝ ስልክ ይጠራል። ከብላክጌት እስር ቤት ሳልቫቶር ነበር የደወለው። እሱ ስልኩን ሊያነሳ ወደ መኝታው ሲገባ ቪክ እብድ ናት ስትባል የሚሰማውን ሶፊያን ከፍቶ ያስገባታል። ባለፈው ክፍል ሉካ ጋተምን ለቃ ወደ ጣሊያን እንድትሄድና እረፍት እንድታደርግ አዟት የነበረውን ተላልፋ ወደ ኦዝ ቤት ትመጣለች። በስም ብቻ የሚያውቃትን ሶፊያን አሁን ገና ፊት ለፊት ሲያገኛት ነውና ፈርቷት ነበረ። በወሬያቸው መሃል ከኦዝ ጋር ምን እንደሚያገናኘው ጠይቋለች። ሾፌሩ ነኝ ይላታል፣ ፍርሃቱን ለማላቀቅ እየሞከረ። ኦዝ ሾፌር እንደነበረ ነግሯል ትለዋለች። ሾፌር ሲል እስር ቤት ከመግባቷ በፊት የነበራትን አሽከርካሪዋን እያስታወሰች። ኦዝ መነሻው የነበረውን ይህን የህይወቱን ምዕራፍ ሊያስታውሰው አይፈልግምና ለቪክ አልነገረውም። ስልኩን ጨርሶ እንደተቀላቀላቸው ሁሉም ሊሄዱ ወደ በሩ ያቀናሉ። ኦዝ ሾፌራቸው ቪክ እንዲሆን ቢሆን ምቅዱ፣ ሶፊያ ግን ኦዝ ምንም ቢያልፍለትም አሁንም ያው የበፊቱ ሾፌሯ እንደሆነ ነበረና የምትቆጥረው ቦታን ወቅ በሚል አሽሙር እሱ እንዲነዳ ታደርጋለች። ኦዝ በዚህ ስራዋ ፍጹም ደስተኛ አልነበረም። ልክ እነሱ እንደወጡ ቪክ ግራሲላ የተባለችውን ፍቅረኛው ጋር ይደውልና ይጠራታል። ከቆይታ በኋላ አፓርትመንቱ ትደርሳለች። በአካልም ሆነ በስልክ ከተገናኙ ቆይተዋል። ግራሲላና ቪክ የሚያመሳስላቸው ነገር ሁለቱም በጎርፉ ቤተሰቦቻቸውን አጥተዋል። ሁለቱም ግን አሁን ላይ የተለያየ ኑሮ እየኖሩ ነው። ቪክ አልፎለታል። አሁን ላይ የአንድ ክለብ ባለቤት ሾፌር ሆኜ እየሰራሁ ነው ይላታል። አልፎለት ስታየውና ምን እየሰራ እንደሆነ ስትጠይቀው ግራሲላ ቪክ ባገኘው ነገር ደስተኛ ነበረች። ለሷ ግን ጋተም ስላልሆነቻት አገር ልትቀይር መሆኑን ትነግረዋለች። ራሷን ለማሻሻል ጋተምን መልቀቅ የግድ ነበረባት። መቼ ልትሄጂ አሰብሽ ይላታል ቪክ መሄዷን እየጠላው በሚንተባተበው አንደበቱ። በማግስቱ ምሽት ላይ ልትሄድ ማሰቧን ነገረችው። ባይወደውም ግድ መሆኑን ውስጡ እያወቀው ከተቀመጠበት ይነሳል። ግራሲላ ቪክን መለየት ባትፈልግም አሁን ያገኘውን ይህን የተሻለ ህይወት አብሯት እንዲሄድ በማድረግ ልትነጥቀው አልፈለገችም። ፊቱ ላይ ያነበበችው ሐዘን ግን በስራው ምናልባት ደስተኛ አይደለም ብላ እንድትጠረጥር ስላደረጋት ለምን አብረን አንሄድም ትለዋለች። የነበራቸውን ደስ የሚል ህይወት እንደ አዲስ ለመጀመር ያላትን ፍላጎቷን እያሳወቀችው
ቪክ አለቃዬ የሚለቀኝ አይመስለኝም ይላታል። አለቃው የክለብ ባለቤት ብቻ ሳይሆን ጋንግስተር መሆኑን ማየት ያልነበረበትን ብዙ ወንጀል መመልከቱን እየነገራት ለምን ለእንዲህ አይነት ሰው ትሰራለህ ነበረ የግራሲላ ጥያቄ። የቪክን ጨዋነትና የዋህነት አስቀድማ ስለምታውቅ አባቴን መሰልሽኝ ይላታል። አባቱ እጽ አዘዋዋሪዎች ከነበሩት የሰፈሩ ልጆች ጋር መዋሉን አይወደውም ነበር። ያኔ ለመጨረሻ ጊዜ የተሰናበታቸው ዕለት ከጓደኞቼ ጋር ነኝ ማለቱ ያልወደደው አባቱ ጋር ተጨቃጭቆ ነበር የወጣው። በመሃል የቪክ ስልክ መልእክት ተቀበለ። አዝ እየመጣን ነው የሚል መልእክት ልኮለታል። ይህንን የተመለከተው ቪክ አዝ ስለ ግራሲላ እንዲያውቅ ስላልፈለገ በፍጥነት ሊሸኛት ወደ በሩ ያቀናል። ከመሄዷ በፊት በማግስቱ አብሯት ሊሄድ እንደሚፈልግና ለሱም ትኬት እንድትቆርጥለት ነግሮ ይሸኛታል። ከደቂቃዎች በፊት አዝ እና ሶፊያ እጽ ወደሚራገፍበት ቦታ ያቀናሉ። ልክ እንደ በፊቱ ሾፌሯ እንዲሆን ብቻ ሳይሆን ጭራሽ በሩንም እንዲከፍትላት ነበር የፈለገችው። ለምን ግን እንደ ሾፌሯ ልትቆጥረው ፈለገች? እሱ በቪዲዮ መጨረሻ ላይ የሚመለስ ይሆናል። በሩን ከፍቶላት እጾቹን ወደሚቀበሉበት ቦታ ያመራሉ። ባለፈው ክፍል እንደተረዳ ነው ለእጾቹ ክፍያ ጌጣጌጦቹ ነበሩ። ግዢው እንደተፈጸመ አዝ እጾቹ የሚመጡበት ከረጢት ላይ አንድ እንግዳ ነገር አነበበ። አርከም ስቴት ሆስፒታል ይላል። እጹ የሚመጣው ሶፊያ ከነበረችበት ተቋም ነበረ። ይሄ እጽ የአልቤርቶ እቅድ አልነበረም እንዴ? በማለት ምን ሊሰሩ እጾቹ ከአርከም እንደሚመጡ ይጠይቃታል። አሁን ገና ነበረ ነገሩ የገባው። እጾቹ የሶፊያ እንጂ የአልቤርቶ አልነበሩም። አዝ የውስጡን በውስጡ ይዞ ወደ ውስጥ ተከታትለው ይገባሉ። ሶፊያ እጾቹ የሚመረቱበትን መንገድ በማሳየት ነበር የጀመረችው። እርጥበታማ ስፍራን የሚመርጡ እንጉዳይ ላይ የሚበቅሉ ቀያይ እጾች ነበር የተመለከተው። አርከም ውስጥ ይሰጧቸው የነበረ እጽ መሆኑን ገምቷል። ለናሙና ያክል የተወሰኑ ተዘጋጅተዋል ትለዋለች። እጾቹን ተረካቢ የወንጀል ቤተሰብ እንደሚያስፈልጋቸው እየጠቆመች ኦዝ ከፋልኮኒዎቹ ተደብቃ የምትሰራው ኦፕሬሽን ስለሆነ የፋልኮኒዎቹን የቢዝነስ መስመር ተጠቅማ መሸጥ እንደማትችል ያውቃል። ስለዚህ አዲስ ተረካቢን ሊፈልግላት ተነጋግረው ይለያያሉ። አምሽታ ቤት ስትገባ እንደታዘዘችው ጋተምን አለመልቀቋን የተመለከተው ጆኒ የት ቆይታ እንደመጣች ጠየቃት። መልስ አልሰጠችውም። ይልቁንም ምን ተፈጥሮ ነው ይሄ ሁሉ ትጥቅ ትለዋለች። ስትገባ ጠባቂዎቹ ያለ ወትሯቸው ታጥቀውና ቤተሰቦቻቸው በአንድ ቤት ውስጥ ተሰባስበው በመመልከቷ ካስቲሎ ከተወገደ በኋላ ለደህንነታቸው በመስጋታቸው ያደረጉት ነበረ። ሰዎቻችን በማሮኒዎቹ እየተረሸኑ እናንተ ቤት ዘግታችሁ ተቀምጣችሁልኛል ትለዋለች በስላቅ ድምጸት። ጆኒ እንኳን ተሳልቃበት አይደለም ቀድሞም ሶፊያን አይወዳትም ነበርና ጉዳዩ አንቺን አይመለከትሽም በማለት የተቆረጠላትን ትኬት ሰጥቶ ካልሄድሽ ሄዳለች ብዬ አስወራለሁ ይላታል። በሁለት ቀናት ውስጥ ካልሄደች ሊያስወግዳት እየዛተ። በማግስቱ አዝ ሶፊያና ቪክ ለናሙና ለሽያጭ የሚያቀርቧቸውን እጾች ይዘው ቻይናታውን ወደሚሉት ሰፈር ይሄዳሉ። አዝ አዋጪ ደንበኛ ይሆነናል ያለው ዘትራያድ የተባሉት የወንጀል ቤተሰብ ስብስብ አለቃ የሆነው ፌንግ ዣኦ ወደ ተባለው ካቦ ነበር የወሰዳቸው። ሰውየው ግን በቀላሉ የሚገኝ አልነበረምና በእርሱ ፈንታ ሊንክ የተባለውን ምክትሉን አግኝተው ምርታቸውን ለማስተዋወቅ ይገደዳሉ። የመጣ ነው ለዚህ ነው ትለዋለች አንዲት ብልቃጥ ፊቱ እያስቀመጠች። አዝም በችኮላ ተደርቦ ብሊስ ብለን እንጠራዋለን ይለዋል። የሶፊያን ንግግር ተከትሎ ቀደም እያለ እነሱ እዚህ ምርታቸውን ሲያስተዋውቁ ቪክ መኪና ውስጥ ለብቻው እያወራ ነበረ። እንዴት ብሎ ሊሄድ ማሰቡን ለአዝ እንደሚነግረው ጨንቆታል። ስለዚህ ተረጋግቶ የሚናገርበትን ቃላት መረጣ ላይ ነበረ። ግን ምንም ቃላቱን ቢያሳምርም እሄዳለሁ የሚለው ቃል ካፉ ሲወጣ እንደሚገለው እርግጠኛ ነበረ። ውስጥ ሁለቱም ሊንክ ጋር ቁጭ ብለው እየተነጋገሩ ነበረ። እንደምንም ብለው አሳምነው እጻቸውን ወደ ገበያ አውጥተው ተቀናቃኝ ሆኖ መነሳት አለባቸው። ለሊንክ ጥያቄ የሆነበት አንድ ነገር ነበረ። ከጥያቄም አልፎ መጠርጠር ጀምሯል። እኚህ ሁለቱ እጹን ከፋልኮኒዎቹ ደብቀው በራሳቸው የመጡት እነሱን የመገልበጥ ድብቅ እቅድ ቢኖራቸው ነው ብሎ ጠርጥሯል። አዝም ቀልጠፍ ብሎ አብዳል እንዴ ስለምን ግልበጣ ነው የምታወራው ይለዋል። ሊንክ የጠረጠረው ልክ እንደሆነ ውስጡ እያወቀ ይልቁንም አንዳንድ ማስተካከያዎችን እያደረግን ነው በማለት ይቀጥላል። ሊንክ እንዳላመነው የገባው አዝ ደፈር ብሎ እንደውም ከፋልኮኒዎቹ ፈቃድ አለን ይለዋል። ሶፊያ አዝ ጋር ስለዚህ ጉዳይ አላወሩም ነበርና ምን እየሰራ እንደሆነ አልገባትም። ሊንክ አልተፋታቸውም። ማን ነው የፈቀደላችሁ ይለዋል። አዝ አንዴ ከገባበት ውሸት መውጫው ሌላ ውሸት ነበርና ዝም ብሎ ለቅጽበት ከቆየ በኋላ ጆኒ ቪቲ ከጎናቸው እንደሆነ መለሰለት። ሶፊያ አዝ ጆኒን ለምን ወደዚህ እንዳመጣ ባይገባትም ጆኒ ዘመዴ በመሆኑ የሱ ይሁንታ አለኝ በማለት አዝን ተደርባ ውሸቱን አሳማኝ ለማድረግ የድርሻዋን ትወጣለች። ሊንክ አሳማኝ መሳይ ሁኔታዎች ፊቱ ካስቀመጡለት በኋላ ቢያምናቸውም እጻቸውን ከመቀበሉ በፊት አለቃው ዣኦ ማረጋገጫ ይፈልጋል ይላቸዋል። ያቀረቡት እጽ እንዳሉት የፋልኮኒዎቹ ድጋፍ ከጀርባው ካለው ጆኒ ቪቲ የስልክ ጥሪ ለዣኦ አድርጎ ማሳወቅ አለበት። አዝና ሶፊያ ዛሬውኑ የስልክ ጥሪውን ሊያደርጉ እነሱም በዛሬው ዕለት የመጀመሪያውን ሽያጫቸውን እዚሁ ክለብ ሊጀምሩ ይስማማሉ። ከመሄዳቸው በፊት ግን ሊንክ አዝን አንድ ቀን እንደዚህ አይነት ስራ ትሰራለህ ብዬ አስብ ነበር ይለዋል። ያለውን የስልጣንና ከፍ ብሎ የመታየትን ፍላጎት ስለሚያውቅ እሱ ተነስቶ ሲሄድ ሶፊያ አዝን ስለ ጆኒ ቪቲ ምን ያልነገርከኝ ነገር አለ ትለዋለች። እንደዛ የደፈረው የሆነ የያዘው ነገር ቢኖር እንደሆነ እየጠረጠረች አዝ ግን አሁን ሊነግራት አልፈለግም። ይልቁንም አሁን በፍጥነት ጆኒን እንዲደውል ማድረግ ስለነበረባቸው በቀጣይ እቅዳቸው መሰረት ወደ አንድ ሆቴል ጎራ ይላሉ።
እግረ መንገዱን ኦዝ ከቪክ ጋር ይቀመጣል። በቅርብ ርቀት ያሉ ሁለት ሴቶች ላይ የቆየ አይኑን ጣል ያደርጋል። ቪክ እሱና ሶፊያ ውስጥ ገብተው እያለ መጥቶ ስለፈተሸው በርከት ያለ ገንዘቡንም ስለወሰደበት ፖሊስ እያጫወተው ነበረ። መኪና ውስጥ ሻንጣ ሙሉ እጽ ስለነበር ፍተሻው እንዳይቀጥል በሚል ሲፈተሸው ያገኘበትን ገንዘብ እንዲወስድ ማድረጉን ይነግረዋል። የወንጀሉ ዓለም እንዴት እንደሚሰራ እየተማረና እየተረዳ መምጣቱን የተመለከተው ኦዝ አባት በልጁ እንደሚኮራ ደስተኛ ነበረ። ቪክ ይህንን የደስታ አየር ተጠቅሞ ዛሬ ማታ ሊሄድ ማሰቡን ሊያሳውቀው ፈልጓል። ስለዚህ ጨዋታቸውን አስታኮ ጉዳዩን ለማንሳት ሲሞክር አስተናጋጁ ይመጣል። ኦዝ የሚፈልገውን ቀልጠፍ ብሎ ያሳውቃል። ቪክ እንደተለመደው እየተንተባተበ እንዲመጣለት የሚፈልገውን ምግብ ማዘዝ ጀመረ። ቃላቱ አንድ በአንድ እየተሳቡ ሲወጡ የተቻኮለው አስተናጋጅ በመሃል ጣልቃ ገብቶ ቪክ የፈለገውን ምግብ ለመጥራት ይሞክራል። አስተናጋጁ ቪክን ስላቋረጠው ደስተኛ አልነበረምና ኦዝ ይጮህበታል። ልክ እንደሱ ጉድለት ያለባቸው ሰዎች በማህበረሰቡ እንዴት እንደሚታዩ ስለሚያውቅ የሚያዘውን ምግብ ጨርሶ እስኪናገር ጠብቀው ይለዋል። ለቪክ ክብር ይኑርህ በሚል የጥብቅና መንፈስ አስተናጋጁ እንደሄደ መጠበቅ ካለባቸው ዓመት ይጠብቁ ይለዋል። ቪክ የዝቅተኝነት ስሜት እንዳይሰማው ኦዝ ቪክን ይበልጥ ለማወቅ በሚል እናትና አባቱ በህይወት እያሉ ምን በመስራት ይተዳደሩ እንደነበረ ጠይቀው። እናቱ ነርስ ነበረች። አባቴ ምግብ መስራት የሚወድ የተካነ ሼፍ ቢሆንም ትልልቅ ቦታዎች ላይ ለመስራት አይደለም ለመብላት እንኳን እድሉን ያላገኘ መካኒክ ሆኖ ነበር የኖረው ይለዋል። በመሃል በቅርበት ሲመለከታቸው ከነበሩት ሴቶች መካከል አንዷ ተነስታ ሄደች። ሲጠብቀው የነበረው ጊዜ ስለደረሰ ኦዝ ወደ ተቀመጠችው ሴት ተጠግቶ ቲና በማለት ሰላም ይላታል። የሉካ ፋልኮን ባለቤትና ከጆኒ ጋር በድብቅ ተውጣ የነበረችው ሴት ናት። ፈገግታው ከፊቱ ሳይለየው አንድ ውለታ ዋይልኝ ይላታል። ከቆይታ በኋላ ኦዝ ከሶፊያ ጋር ሆነው አንድን የሆቴል ክፍል ከፍቶ ይገባሉ። በክፍሉ ጆኒና የሉካ ባለቤት ነበሩ። ያዘጋጁለት ወጥመድ ነበረና ጆኒን እጅ ከፍንጅ ይይዙታል። ያልጠበቀው ደርሶበት የተዋረደው ጆኒ ለሉካ እንዳይነግሩበት መለመን የጀመረው ወዲያውኑ ነበረ። ይችን ነበረና እነሱም የፈለጉት ፌንግ ዣኦ ጋር ደውሎ እጹን እንዲያከፋፍሉ የፋልኮኒዎቹ ድጋፍ አላቸው ብሎ እንዲነግርላቸው ስልኩን ይሰጡታል። ጆኒ ምርጫ አልነበረውምና እንዳሉት ያደርጋል። ምሽት ላይ ዣኦን አግኝተው ለማስማማትና እንዲረከባቸውም ለማድረግ መምጫውን የተጠባበቁ ክለብ ውስጥ ያለቻቸውን ናሙና መሸጥ ይጀምራሉ። ኦዝ መመሪያ ሰጥቶ ከላካቸው በኋላ የቪክ ስልክ በመሃል መልእክት ይቀበላል። ግራሲላ ነበረች። ከሰዓታት በኋላ እንገናኝ የሚል መልእክቷን ሲያነብ ኦዝ ይህን ጊዜ አይቶታል። ለማንኛውም ግን ምንም ሳይለው ተልእኮውን በልበ ሙሉነት እንዲፈጽም አበረታቶ ይልከዋል። ሶፊያ ጋር ለብቻቸው እንደቀሩ ከጃኦ ጋር በሚኖረን ስብሰባ እጻችንን ሊያሰራጭልን ከተስማማ አይነኪዎች እንሆናለን ይላታል። ስኬታማ ጅማሬያቸው ተስፈኛ ያደረገው ኦዝ ሶፊያ በዚህ ሁሉ የኦዝን ድርሻ ከዳር ሆና ትመለከት ነበረ። በዚህም ከኔና ካንተ ማን አብልጦ ይህንን እንደሚፈልገው መለየት የተሳነ ነው በማለት ሰፍ ብሎ አጋጣሚውን ለመያዝ የሚንጠራራውን ኦዝ ትጠይቀዋለች። ላንቺ ስኬት ነው እንዲህ የመሆነው ነበረ የኦዝ የተለመደው ምላሹ። ሶፊያ አላመነችውም። የዛሬ 10 ዓመት እስር ቤት እንድትገባ አንዱ ምክንያት የነበረው ኦዝ ነበረ። መግቢያ ላይ ያነሳሁት ሶፊያ ኦዝን የጠላችበት ምክንያት ይሄ ነበረ። ስለዚህ ያኔ እስር ቤት ስትገባ የነበረው ሾፌሯ እንጂ እሷን አርካም አስገብቶ የከበረውን ሰው አታውቀውምና ዣኦ አሁንም ቢሆን እኔን እንጂ ሾፌሬን ሊያገኝ አይመጣም በማለት ቦታውን እንዳይረሳ ነግራው ትሄዳለች። ዣኦ እንደመጣ ሶፊያ ለማስማማት ትቀርባለች። ትራያዶቹ ከፋልኮኒዎቹ ጋር የቆየ ጥላቻ እንዳላቸው የታወቀ ጉዳይ ነበረ። ምንም እንኳን የአለቆቹ እሽታ ቢኖራቸውም ከካርማይን ጋር ጠላቶች ሆነው በመኖራቸው አብረው ሊሰሩ እንደማይችሉ ይነግራታል። ለሶፊያ ከሷ በላይ አባቷ ካርማይን ፋልኮንን የሚጠላው ሰው አልነበረምና ህዝቡ ከሳምንት በፊት በዛ ማት ያጣውን ያስረሳውን ይህንን አዲስ እጽ እንዲረከባት ታስማማዋለች። ይሄ የሆነ ቪክ በክለቡ መሃል እየተዘዋወረ ይሸጥ ነበረ። በመሃል ግራሲላ ወደ አውቶቡሱ ጣቢያ እየደረስኩኝ ነው የሚል መልእክት ትልካለች። በዚህ ሁሉ ጩኸትና ወከባ ቪክ በውዥንብር ውስጥ እነዛን ድማሚቶች ማስታወስ ጀመረ። ከመጠን በላይ ራሱን መቆጣጠር ባለመቻሉም በወደቀበት ማልቀሱን ተያያዘው። ወደ አእምሮ የመለሰችው አንዷ አብራው የምትሸጠው ልጅ ነበረች። ትንሽ እንኳን ቀለል ቢለው ቪክ ወደ መጸዳጃ ክፍሉ ጎራ ብሎ መታጠብ ቀጠለ። የግራሲላ መልእክቶች ተደጋግሞ መግባት ጀምረዋል። አውቶቡሱ ሊንቀሳቀስ ነው የሚል አዲስ መልእክት እያነበበ ኦዝ ይገባል። ወዲያውም ስልኩን እንዳስቀመጠው ኦዝ ዣኦ አከፋፋያቸው ሊሆን የመስማማቱን የድል ዜና በደስታ ያበስረዋል። በቪክ ስራም ደስተኛ ነበረ። በመሃል የቪክ ስልክ አሁንም መልእክት ተቀበለ። ወዲያውኑ ስልኩን ተቻክሎ ወደ ኪሱ ያስገባዋል። ኦዝ ከቅርብ ጊዜ ወዲህ ስልኩ ላይ ትኩረት ማድረጉን ተመልክቷልና ስልኩን በፍጥነት እንዲሰጠው ያዘዋል። መልእክቱን እንዳነበበው ከገንዘቤ ጋር የት ልትሄድ ነው ይለዋል፣ መልኩ እየተቀየረ። መልእክቶቹን ካነበባቸው በኋላ እንዴት ለሴት ብለህ ይህንን የመሰለ ድል አሳልፈህ ትሰጣለህ ነበረ የኦዝ ጥያቄ። ቪክ ግን እሷን ብሎ አልነበረም ሊሄድ ያሰበው። የሚሰራው ወንጀል እንደማያዛልቀው ስለሚያውቅ ነበረ የወንጀሉን ዓለም ገና በማለዳው ለመልቀቅ የወሰነው። ታዲያ ለምን አትሄድም ይለዋል ኦዝ በሽቆ መንገዱን እየለቀቀለት። ቪክ እንዴት እንዲህ በቀላሉ መሄድ ይችላል በማለት ጠየቀ። ከሱ ጋር እስካሁን የቆየው ይገለኛል ብሎ አስቦ መሆኑን የተረዳው ኦዝ ደስተኛ አልነበረም። ከምንም አንስቶ እንዲህ የተንደላቀቀ ኑሮ እንዲኖር ሲያደርገው ለካ ሁሌ ሽጉጥ ተደቅኖበት እንደሚኖር እስረኛ ነበር የሚኖረው። ኦዝ ያዝናል። ምን ነበር ይለዋል ከመገናኘታቸው በፊት የነበረውን ህይወቱን እንዲያስታውስ እያደረገ። ያልሄድከው አባቴ ያልኖረውን ያን የተሻለ ህይወት ስለምትፈልግ ነው ይለዋል።
በድፍረት አስቀድሞ ያጫወተውን የግል ህይወቱን ቁስል እየነካካ። ቪክ ግን ያውቃል አባቱ በህይወት ኖሮ አሁን የሚሰራውን ነገር ቢመለከት እንደሚያፍርበት። የሀፍረት ትርጉም ለኦዝ ይሄ አልነበረም። እድሜውን ሙሉ ለፍቶ ጠብ የሚል ነገር ሳያፈራ መኖር ነበር ሀፍረት ለሱ። ለሞቱት ቤተሰቡም ሆነ ለሱ ማንም ግድ የሚሰጠው የለምና የበፊቱ ህይወት ከተሻለህ እንኳን ደስ አለህ ምናምን የሆነ ትሞታለህ ይለዋል። የሰጠውን የተሻለ ህይወት ሽሽት ላይ የነበረውን ቪክን አሁንም መሄድ ከሆነ ፍላጎትህ ቀድሞም የተሻለ ህይወት ስለማይገባህ በሩ ክፍት ነው ይለዋል። በሚሆነው ነገር የበሸቀው ኦዝን ያላመነው ቪክ እየሰጋ በሩን ከፍቶ ይወጣል። ውጭ ላይ የሚያሽከረክራት የኦዝን መኪና በማግኘቱ ይዟት ግራሴላን ለማግኘት ይፈጥናል። ጣቢያው እንደደረሰ ግራሴላ ሰልፍ ይዛ ስትጠብቀው በቅርብ ርቀት መኪና ውስጥ ሆኖ ተመለከታት። ከመኪናው ሳይወጣ ባሱ ላይ ስትሳፈር ከደቂቃዎችም በኋላ ጉዞ ጀምራ ስትሄድ ቁጭ ብሎ ይመለከታትና ባለበት ሆኖ ይሸኛት ነበር። ኦዝ በቪክ ውሳኔ እያዘነ ከክለቡ ውጭ ያለችውን ሶፊያን ለማግኘት ያመራል። ሶፊያ ከዓመታት በፊት ባደረገባት ነገር አሁንም ደስተኛ እንዳልሆነች አውቋል። የገዛ አባትሽ አርከም ያስገባሻል ብዬ አልገመትኩም በማለት በክህደቱ መጸጸቱን ለማሳወቅ ቢሞክርም ከካርማይን ሽልማትን ፍለጋ እንዳደረገው የምታውቀው ሶፊያ ያን በማድረግ ምን አገኘ ትለዋለች፣ አሁን ያለበትን የህይወት ደረጃ እየተመለከተች። ኦዝ አሁን ያለውን ሁሉ ለማግኘት ሶፊያን መካዱ ስህተት ስለነበረ አምርሮ ይቅርታን ጠየቀ። ቢቆይም ሶፊያ በመጨረሻ የኦዝን ይቅርታ ትቀበለዋለች። ያለፈው አልፏልና አሁን አዲስ ምዕራፍ ለመጀመር ተዘጋጅተዋል። ስለዚህም ከዚህ በኋላ የሚሄድበትን ሆነ እንዴት እንደማምነህ አላውቅም ትለዋለች። በዚህ ዓለም ለመጓዝ ብለው የጀመሩትን መንገድ እየተመለከተች። የኦዝ ምላሽ ለምን እኔ አልመራሽም የሚል ነበረ። በድንገት ከየት መጡ ሳይባሉ ማሮኒዎቹ ተከታትለው የቆሙበትን ስፍራ ይከባሉ። ናዲያ ማሮኒ ነበረች። ልክ ከመኪናዋ እንደወረደች መጫወቻ እንመስላለን የሚል ቃል ነበር የተናገረችው። ልክ በዚሁ ሰዓት ቪክ ግራሴላን ባይኑ ሸኝቶ የመሄድ ሐሳቡን ቀይሮ ወደ ክለቡ እየተመለሰ ነበር። ቻይናታውን ደርሶ ወደ ክለቡ ሲቃረብ ማሮኒዎቹ ሶፊያንና ኦዝን አንበርክከው ሲያናገሯቸው ተመለከተ። ችግር ውስጥ መሆናቸውን ለመረዳት ጊዜ አልወሰደበትምና መኪናውን በታጣቂዎቹ አቅጣጫ መንዳት ጀመረ። መኪናው ከተጋጨ በኋላ በተኩስ ልውውጥ መሃል ኦዝ መኪና ውስጥ በፍጥነት ሲገባ ነበር የነቃው ቪክ። ኦዝ ከቦታው ለመሸሽ በመቸኮሉ ይሁን በሌላ ምክንያት ሶፊያ ስለሚለው የቪክ ጥያቄ ተዋት እሷን የሚል መልስ ሰጥቶ ከቦታው ሲሰወሩ ክፍሉ ይዘጋል። ማሮኒዎቹ ኦዝንና ሶፊያን አንበርክከው ምን ቢሏቸው ነው እሷን ትተዋት ሊሄዱ የጨከነው ኦዝ? አልቤርቶን ኦዝ እንደገደለው ያውቃሉ። ለሶፊያም ነግራታለን ሲሉት ከርመዋል። ታዲያ ስለነገሯት ይሆን ሶፊያን ትተናት እንሂድ በማለት የሸሸው? ኦዝ ከሶፊያ ጋር ታርቆ ሳይጨርስ ሌላ ሚስጥር ከወጣበት ነገሩ እንዲወሳሰብና መጨረሻውን እንድናውቅ እንድንጓጓም የሚያደርግ ጉዳይ ነው የሚሆነው። እስካሁን ጥያቄ ውስጥ የከተተን የሶፊያና የአባቷ ጉዳይ፣ የኦዝ ክህደትና ሌሎች ጉዳዮች በክፍል 4 መልስ የሚያገኙ ይሆናል። እናንተ ብቻ ቪዲዮውን ላይክ በማድረግ ቻናሉን ማበረታታት ሳትረሱ። እኔ በክፍል 4 ስክሪኑ ላይ ባለው ቪዲዮ ያገኛችኋለሁ።